ለማድረግ እንቀራረጋለን። አንደኛ ጢሞቴዎስ መጽሐፍ ምዕራፍ 4 ቁጥር 15 እና ቁጥር 16ን ብቻ ነው የምናገርበት። ምናልባት በሱ ሐሳብ አንዳንድ ነጥቦችን አነሳለሁ። አገልጋይ ስለሆንን ፊተኛ ስለሆንን በእግዚአብሔር ደግሞ የተጠራን ሰዎች ስለሆንን እንደው ከምንከተላቸው መርሆች መካከል እነዚህ ሁለት ቁጥሮች ትንሽ አቅጣጫን ያሳዩኛል ብዬ ስላሰብኩኝ እኔ በልቤ ስለተቀመጠ ነው ሁልጊዜ የምናገረው። በጉባኤም አስተምሮ በስብከትም አዲስ ነገር ለመስማት አይደለም ማለት የምንመጣው፣ ግን የጊዜውን ቃል እግዚአብሔር ሊያስታውሰን የሚፈልገውን ቃል ለመስማት ነው እንጂ ምንም ሰምታችሁ የማታውቁትን በጣም ተመራምሬ ለመናገር ሳይሆን የጊዜውን ቃል እንድናስታውሰው፣ እንድንታነጽበት፣ እንድንመከርበት ዛሬ ተብሎ በተጠራው ቀን የምንሰማው ቃል እንዲሆን ነው። በዚህ አቲቲዩድ እንደምታገለግሉ በጣም እርግጠኛ ስለሆንኩ ነው። ላምድበው እዛው እንደተቀመጣችሁ ከዛ ጸሎት እንጸልያለን። ያው ሁለት ቁጥር ነው። ብዙ ጊዜ ደግሞ ፋሚሊ የሆነ ቃል ነው። ታውቃላችሁ፣ በተደጋጋሚ አገልጋይ ጉባኤ ላይ ሊሰበክ የሚችል እውነት ነው። ራሴን ከምመክርበት ከማነጽበት ቃል መካከል ስለሆነ ነው። ማደግህ በነገር ሁሉ ያው እንትን ስለሌለ በጣም አስቸጋሪ ነው ለማንበብ። መብራት የለም። መብራት ትንሽ ይረዳል። 15 ማደግህ በነገር ሁሉ እንዲገለጥ ይህን አስብ፣ ይህንን አዘውትር ይላል። ልድገመው። ማደግህ በነገር ሁሉ እንዲገለጥ ይህንን አስብ፣ ይህንን ደግሞ አዘውትር። ሜዲቴት አድርገው ይህንን ሀሳብ ደግሞ የዘውትር መሪ ይሁን። አንደኛው ሀሳብ የምናገርበት እሱ ስለሆነ፣ ሁለተኛው ሀሳቤ ቁጥር 16 ላይ ለራስህና ለትምህርትህ ተጠንቀቅ፣ በእነዚህ ጽና፣ ይህን ብታደርግ ራስህንም የሚያገለግሉህንም ታድናለህ። አሜን። እግዚአብሔር ይመስገን። ሁለቱ መሰረታዊ ፕሪንሲፕሎችን ለመናገር ነው በፊታችሁ የቆምኩት። አጭር ጸሎት እንጸልይና በሁለት ቁጥር ምናልባት ደጋፊ ቃሎች ካላነሳው በስተቀር በእነዚህ ሁለት ቁጥሮች ብቻ ነው ዛሬ ከእናንተ ጋር ቆይታ ማድረግ የምንፈልገው። አጭር ጸሎት እንጸልያለን። ክብር ለአምላካችን ለእግዚአብሔር ይሁን። ታማኝ አራሜን በሉ። አሜን። ታማኝ አድርጎ ስለቆጠረኝ ለአገልግሎቱ ሾመኝ ተብሎ በቃልህ እንደተጻፈ በፊት ታማኝ ሆነን ስለተቆጠርን አንተን እንድናገለግል እድል ስለሰጠህን ስምህ ለዘላለም ብሩክ ይሁን። አሜን። ሁልጊዜ የማንረሳው ይሄንን ነው። ጌታ ሆይ ይሁዳ በዚህ አገልግሎት ታድሎ ነበር ይላል። እድሉን ግን ሚስ አድርጓል ይሁዳ። እኛን ደግሞ ታማኝ አድርገህ ቆጥረህን በቤትህ እንድንኖር እንድናገለግልህ እድል ስለሰጠህን ደግመን ደጋግመን ለስምህ ክብር እናመጣለን። ስምህ ለዘላለም ብሩክ ይሁን። አሜን። ስለዚህ የተወደደ ጉባኤ አመሰግናለሁ። አሜን። እነዚህ ኃያላን እግዚአብሔር ሆይ በወንጌል የሚጋደሉ በቤትህ የቆዩ ደግሞ ብዙ ስራዎችን ስለሰሩ ስለ እህቴ፣ ስለ ወንድሞቼ፣ ስለ እኔም ስለ ባሪያ እጅግ አድርጌ አመሰግናለሁ። አሜን። በሁሉ ነገር ስምህ ይባረክ። አሜን። ደግሞ የቃልህን ፍቺ አብራለን። አሜን። ደግሞ የቃልህን ማዕድ ባርክልን። አሜን። እንሰማለን፣ ተናገረን። አሜን። መንፈስ ቅዱስ ከእኛ ጋር ሆነ። አሜን። ኢየሱስ ስም አሜን። አሜን። እግዚአብሔር ይመስገን። የህይወትንና የአገልግሎትን ሚዛናዊነት ከሚነግሩን የመጽሐፍ ቅዱስ አስተምሮ መካከል ጳውሎስ በእምነት ለወለደው ደቀ መዝሙሩ ለሆነው ለጢሞቴዎስ ከመከረው ምክር መካከል እነዚህ ሁለት ቁጥሮች በጣም ወሳኝ ናቸው። በአንድም በሌላም እናንተ ራሳችሁ አስተምራችሁ ሰብካችሁት ሊሆን ይችላል። ህይወትንና አገልግሎትን የማመዛዘን ምክር ከተመከሩበት የመጽሐፍ ቅዱስ ቃሎች እንግዲህ እነዚህ ሁለት ቁጥሮች ላይ ዛሬ ቆይታ ማድረግ ፈልጋለሁ። እንደምታውቁት ከዘመናችን ቻሌንጅ ከሚባሉት ተግዳሮት ከሚባሉት የራሴንም ህይወት አብረውኝ የሚያገለግሉ እንዲሁ ደግሞ የኢትዮጵያን ቤተክርስቲያን ኦብዘርቭ ሳረግ አሁን ደግሞ ቤተክርስቲያን የደረሰችበት መንፈሳዊ ቀውሶችን ስታዩ በተለይ ከፊተኛ አገልጋዮች ሰዎች ሲነሳ ህይወትና አገልግሎት ሚዛናዊ ካልሆነ በስተቀር እነዚህ እስካሁን ድረስ ያየናቸው ያስተናገድናቸው ቀውሶች በሚቀጥለውም ጊዜ መቀጠላቸው አይቀርም እና ህይወትንና አገልግሎትን ማመዛዘን ለራስም ህይወት ይጠቅማል፣ ለምናገለግላቸውም ሰዎች ይጠቅማልና ዛሬ እኔ የህይወትና የአገልግሎት ሚዛናዊነትን ከሚያስጠብቀው የመጽሐፍ ቅዱስ ክፍል የመረጥኩላችሁ እንግዲህ አንደኛ ጢሞቴዎስ ምዕራፍ 4 ከቁጥር 15 እስከ 16 ድረስ ነው።
ሁለቱ ቁጥሮች እውነቱን ለመናገር ትልልቅ ትምህርት ትልልቅ መጽሐፍ ይወጣቸዋል። ግን እንደው ለዚህ ጉባኤ ሰብሰብ አድርጌ እኔን ያስተማረኝ እኔ ያየሁትን ኦብዘርቭ ያደረኩትን ብቻ ለእናንተ ለመንገር ነው። በዚህ አጭር ጊዜ ውስጥ የምንመለከተው እነዚህ ሁለት ቁጥሮችን ህይወታችንንና አገልግሎታችንን ልናመዛዝንበት ሚዛናዊ ልናደርግበት የምንችለውን እንግዲህ እውነታዎችንና ፕሪንስፕሎችን አብረን ለማየት ይጠቅመናል ማለት ነው። እንግዲህ ወደ ሀሳብ ወደ ሁለት ቁጥር ሀሳብ ከመሄድ በፊት ይሄ ቃል ለጢሞቴዎስ የተነገረበትን ሲቹዌሽን ማጥናት ጥሩ ነው። አሁን ዘመናችንንም ያው እየሰለልን አይደል የምንኖረው። ጳውሎስ በሁለቱን መሰረታዊ ቁጥሮች ለጢሞቴዎስ በነገረበት ጊዜ ጢሞቴዎስ በምን ሲቹዌሽን እያለን የመከረው የሚለውን ሀሳብ ትንሽ ዳሰስ ማድረግ ጥሩ ነው። እንደምታውቁት በጣም ያንግ ነው፣ ወጣት መሪ ነው። ታውቃላችሁ፣ ገና ከህፃንነቱ ጀምሮ በጣም ብዙ መንፈሳዊ ነገሩ የተሰራ ነው፣ የተስተካከለ ነው። አንደኛ በቤቱ ውስጥ በእናቱ እና በአያቱ ተጽዕኖ ስር ያደገ ነው። ከልጅነት ጀምሮ ጥበብ ሊሰጡት የሚችለውን መጽሐፍ ያጠና ነው ጢሞቴዎስ። በልስጥራ ደግሞ ያው ጳውሎስ በሚስዮናዊ ጉዞ ያገኘውና ደቀ መዝሙር ያደረገው ነው ጢሞቴዎስ። እና እድሜውና የተሰጠው ኃላፊነት እድሜውና የነበረው ሚዛናዊ ህይወት አይገናኝም ነበረ። ግን ደግሞ እንደዚህ ነበረ ያ በጣም ወጣት የነበረው ሰው። እና በጣም ከሚገርመኝ ነገር ጢሞቴዎስ ኤፌሶን ላይ የተነሳው በጣም ከፍተኛ መንፈሳዊ ቀውስን ይቋቋማል ተብሎ መላኩ ግን እኔ ሁሌ ያስደንቀኛል። ያንግ ነው፣ ወጣት ነው፣ በጳውሎስ የተጠራ ነው። ግን ደግሞ ያን ጊዜ ይሄ መልእክት ሲጻፍለት ጢሞቴዎስ የነበረው ኤፌሶን ቤተክርስቲያን እና ኤፌሶን ቤተክርስቲያን ውስጥ ብዙ ኮራፕትድ የሆኑ ነገሮች አሉ። የተቃወሱ የተመሰቃቀሉ ነገሮች ነበሩ። ከምስቅልቅሎቹ መካከል አንዱ ጳውሎስ ይህንን ምክር እንዲመክረው የፈለገው አንዱ የሐሰተኛ አስተማሪዎች ሁኔታ ነው። ይህንን በጣም ሁልጊዜ ማጤን አለብን። ባይዘዌ በኋላም በጣም የምናገርበት ሀሳብ እሱ ነው። እንደ አገልጋይ እንደ ፊተኛ ትናንት ከኔ ስታፎች ጋር ሐዋርያ ስራ እናጠና ነበር እና እየተነጋገርን ነበረ። ካነሷቸው ነጥብ ለምን ወደ ልቤ እንደመጣ አላውቅም። አንዳንድ ጊዜ በሎካል ደረጃ ሊሆን ይችላል፣ በዞን እንደየአደረጃጀታችን በየዲኖሚኔሽን ሊሆን ይችላል። የኢትዮጵያ ቤተክርስቲያን ቀድማ አይታ ምን ስትራቴጂ አላት እያልን ዲስከስ እያደረግን ነበረ። ለምሳሌ አይታችሁ ከሆነ ከቅርብ ጊዜ ከ5 ከ6 ከ7 ዓመት ወዲህ እኛ እንኳን አገልግሎት ከጀመርን ወዲህ በጣም ብዙ የስህተት ልምምዶች፣ ስህተታዊ አሰራሮች ሲመጡ ድንገት እንደ ጎርፍ ነው የመጡ። ኢንኬዝ ይሄንን ነገር መመከቻ ብላ የኢትዮጵያ ቤተክርስቲያን እንደ ኢትዮጵያ ቤተክርስቲያንን እንደ ዲኖሚኔሽንን እሱን የምንቃወምበት ቅድመ ዝግጅት የለንም ነበር። እንደ ጎርፍ ባጥለቀለቀን ጊዜ መልስ ለመስጠት በሎካል ቸርቻችን ጮኸናል። ልክ ነኝ አይደል? በዲኖሚኔሽን አገልጋዮች እንኳን ስንት ጊዜ ተጠርተን ስህተት አሰራር መጥቷል፣ የሐሰት ልምምድ መጥቷል፣ ዘይት ይሸጣል ምናምን ተብለናል። ስትራቴጂካል አይደለንም። የሩቅ ዘመን የሆነ ነገር ሲመጣ ምን ልንሆን እንችላለን ብለን ቀድሞ የማየት ቀድሞ የመዘጋጀት ሀሳብ የለንም። ኢቭን እንኳን እንደ ሎካል ቸርች ምን እናድርግ ስንባባል ነበረ። አንዳንድ ጊዜ ድንገታዊ ክስተቶች እንደ ዲኖሚኔሽን ሊመጣ ይችላል፣ እንደ ሎካል ቸርች ሊመጣ ይችላል፣ በናሽናል ደረጃ ደግሞ እንደ ኢትዮጵያ ቤተክርስቲያንን ሊመጣ ይችላል። እና ካነሳነው ነገር አንዱ በጣም ወደ ልቤ ስለመጣ ነው። እኔ ወደ 2 ቁጥር ነው የምመለሰው። አሁን የእምነት ነፃነት አለ። ልክ ነኝ አይደል? ብዙ አገልጋዮቻችን ቤተመንግስት የመግባት አክሰስ አላቸው፣ መሪዎችን የማግኘት አክሰስ አላቸው። ልክ ነኝ ነው? እኔ ብቻ ነኝ የሰማሁት? ልክ ነኝ አይደል? በአደባባይ መስበክ፣ ቦታ የማግኘት አክሰስ፣ የተለያዩ አክሰሶች በተለይ ከኛ ከተማ ወጣ ብላችሁ አሁን ምቹ ነው። አሁን እንደዚህ እንቀጥላለን ብለን ነው ወይ የምናስበው? ነው ስትራቴጂ አለን። አሁን እግዚአብሔር ይመስገን በጠቅላይ ሚኒስትር ደረጃ ያለው አማኝ ስለሆነ እንግዲህ እንዳትከራከሩኝ፣ አማኝ ነው አማኝ አይደለም ብላችሁ፣ ግን አማኝ ስለሆነ ጴንጤ ስለማላምን ጴንጤ በጣም ብዙ ነገር ነው የሚለው እና ኤኒዌይስ ነው አይደል? ልክ ነኝ። እና ያው አማኝ ስለሆነ ነገሮች በጣም ቀለዋል። እስከ መቼ ድረስ ይኖራል ብላ ነው የኢትዮጵያ ቤተክርስቲያን የምታስበው? አይኖት አንድ ቀን
እንደው ድምፄን በጣም ልዋጥና የክርስቶስ ተቃዋሚ መንፈስ ያለበት ሰው ቢቀመጥ ወይ ደግሞ ማህበረ ቅዱሳን የሆነ በጣም ቢቀመጥ ስትራቴጂያችን ምንድን ነው? እንዲሁ እንቀጥላለን ወይ ነው? አያችሁ፣ ያን ጊዜ ይሄ ነገር ቢመጣ ይሄ ነገር ይሆናል የሚል ቀድሞ ዝግጅት አናደርግም እና እግዚአብሔር አይኖቻችንን ይክፈት የሚል ግን ጩኸት አለን። አሜን አትሉ? ቀድመን አይተን የምንዘጋጅበት አንዳንድ ነገሮች ፊታችን ላይ ያሉ ብቻ ስለሆኑ ነው። ኤኒዌይስ ወደ ኤፌሶን ልመለስ። ኤፌሶን ቤተክርስቲያን ውስጥ የነበረው ሐሰተኛ አስተምሮ በጣም ብዙ ቀውሶችን አምጥቷል። ጳውሎስ ለጢሞቴዎስ ሁለቱም መሰረታዊ ነገር ሲነግር ያን ጊዜ በስህተት አስተማሪዎች የገቡ ከፍተኛ መንፈሳዊ ቀውሶች ስላሉ እሱን እንግዲህ እንዲቋቋም ጭምር ነው ጳውሎስ ያው ያስቀምጣል። ሰውን ታውቃላችሁ አይደል? ያስቀምጣል። ለምሳሌ ቲቶን አስቀምጧል፣ ጢሞቴዎስን ኤፌሶን አስቀምጧል። እንደዚህ ቲቶን ቀርጤስ አስቀምጧል እንዲያደራጅ ቸርቿን እንዲያይ፣ ጢሞቴዎስን ደግሞ ኤፌሶን አስቀምጧል። እና በጣም የሚገርመው ያን ጊዜ የነበሩ ሐሰተኛ አስተማሪዎች ከፍተኛ ቀውስ አምጥተዋል። እና ቀውሶቹን ትንሽ መናገር ጥሩ ነው። ጳውሎስ ይህንን የመከረው ለዛ ስለሆነ ነው። ትንሽ የስህተት አስተማሪዎችን ባህሪ እነዚህ የስህተት አስተምሮች የነበራቸው ነገር እንግዲህ የመጀመሪያው ልዩ ትምህርትን ማምጣት ነው። ይሄ በጣም እንደ አገልጋይ ማሰብ አለብን። ጳውሎስ ጢሞቴዎስን በኤፌሶን ያስቀመጥኩ በኤፌሶን ልዩ ትምህርትን የሚያስተምሩ ሰዎች አሉ ነው። ያው ይሄን ለማየት አንደኛ ጢሞቴዎስ ምዕራፍ 1 ከቁጥር 3 እስከ 7 ጳውሎስ ለጢሞቴዎስ የነገረውን ማየት ይችላል። እንግዳ ነገር ከትክክለኛ ዶክትሪን ከትክክለኛ አስተምሮ ውጪ በደንብ አድርገው ትምህርትና ልምምዶችን አቀናብረው የሚያስተምሩ የስህተት አስተማሪዎች ነበሩ። ይሄ ሁኔታው እንደዛ ነበር። ይሄን ምክር ሲመክረው የስህተት አስተማሪዎቹ ይሄንን ያደርጉ ነበረ። ኢሞራላዊ ነበሩ፣ ስነ ምግባር የተባለ የሌላቸው። አሁን በጣም ይህንን እኮ ዝም ብሎ ዘመናችንን ማየት እንደ አገልጋይ ያስፈልጋል። አሁን በአሁን ሰዓት ሰው ህይወቱ አይጠየቅም። እውነት ውሸት እንኳን ህይወቱ ቸርች መጠየቅ ትተናል። ቸርች ለምን አንጠይቅም? እኔ አሁን ቸርች ውስጥ እጋብዘዋለሁ። ትናንትና ሙሉ ወንጌል ሆኖ ከእንትን ሙሉ ወንጌል ስለነበርኩ ነገ ዓለም አቀፍ ሆኖ ይመጣል። ስለዚህ በቃ ከአዲስ አበባ ስለመጡ እናመሰግናለን ማለት ጀመሩ። ትላንት የሚኬስ የሆነ ዓለም አቀፍ ሆኖ ይመጣል። ትላንት እንትን ሆኖ የሆነ ዓለም አቀፍ ይመጣል። በጣም አስቸጋሪ ነው። እንደዛ ሲሆን ደግሞ አያችሁ ሞራል ሊወድቅ ይችላል። ስንት ነው ያገባው አይባልም አይደል? ምን አደረግ አይባልም። አሁን የስተት ትምህርት አስከፊው እሱ ነው። በጣም ስነ ምግባር ይወድቃል ማለት ነው። ጳውሎስ ጢሞቴዎስን በመከረበት ጊዜ ይህ ስነ ምግባር የነበራቸው ሰዎች ነበሩ በቆሮንቶስ የስህተት አስተማሪዎች ማለት ነው። እሱ ብቻ ሳይሆን ሰልፍ ሴንተርድ ነበሩ። ጌታ ምስክር፣ እኔ ይሄን ሳጠና ራሱ የዘመኑን ሲቹዌሽን ያሳየኝ ነበረ። ጳውሎስ እነዚህን በግልጽ ኑሮዬ ይበቃኛል ማለት እግዚአብሔርን ለመምሰል ማትረፊያ ነው። ትዝ ይላችኋል አይደል? ጳውሎስ ይሄንን በአንደኛ ጢሞቴዎስ ምዕራፍ 6 ላይ ከቁጥር 6 እስከ 10 ብታነቡ እግዚአብሔርን ለመምሰል ማትረፊያ ነው ብሎ፣ አንዳንዶች ግን ባለጠግነትን ይወዳሉ ይላል። አያችሁ፣ ባለጠግ ሰልፍ ሴንተርድ ናቸው። እንዴት ሆነው በምን ቀዳዳ ውስጥ ራሳቸውን ለማኖር ለማበልጠግ የሚፈልጉ ሰዎች ነበሩ። ይሄ ሁሉ መንፈሳዊ ቀውስ እያለ ይሄ ሁሉ አስቸጋሪ ሲቹዌሽን ውስጥ አንድ ሰው በትክክለኛ መስመር ህይወቱንና አገልግሎቱን ሚዛን ጠብቆ እንዴት መሄድ ይችላል ነው። ጢሞቴዎስ ጥሩ የሚያስተምሩ ሰዎች በጥሩ ስነ ምግባርና ጥሩ ዶክትሪን ያላቸው ሰዎች በሌሉበት ቦታ ላይ ኤፌሶኑ ሲቀመጥ ህይወቱንና አገልግሎቱን እንዴት ሚዛናዊ ማድረግ እንደሚችል ነው ጳውሎስ ሊመክረው የፈለገው። ስለዚህ እኔ ሁለት ጽንሰ ሀሳቦችን ከዚህ ተነስቼ ለእናንተ አካፍላለሁ። ብዙ አላቆያችሁም፣ ጥቂት ነገሮችን ተናግሬ እጨርሳለሁ። የመጀመሪያው እንግዲህ ህይወትና አገልግሎትን ሚዛናዊነት ለማስጠበቅ 3 መሰረታዊ ቃሎችን ጳውሎስ ተናግሯል። ቁጥር 1 ላይ እንደው ማስታወሻ የምትይዙ ሰዎች ካላችሁ ቁጥር 1 ላይ በጣም ጳውሎስ የሚናገረውን ሐሳብ ልነግራችሁ ወዳለሁ። እሱን ነው የምነግራችሁ። እድገት፣ መገለጥና ቀጣይነት።
እግዚአብሔር በዚህ ይባርካል። አሜን። ምንድን ነው ያልኩት? እድገት፣ ከዛስ መገለጥ፣ ከዛስ ቀጣይነት። ሶስቱ መሰረታዊ ነገሮችን ነው ጳውሎስ ያነሳው። ቁጥር 1 ላይ እንደው እንዳትረሱብኝ ስለ እድገት፣ ስለ መገለጥና ስለ ቀጣይነት አገልጋይ ማሰብ አለበት። ህይወቱንና አገልግሎቱን አመዛዝኖ መሄድ ከፈለገ ማለት ነው። በህይወትም ደግሞ በአገልግሎትም ሚዛናዊነት ለመጠበቅ ጳውሎስ 3 መሰረታዊ ነገሮችን ማሳሰብ ፈልጓል። በቁጥር 15 ላይ ቅድም ቁጥር 1 ያልኳችሁ እድገት፣ መገለጥ፣ እነሱን ልተንትናቸው። የመጀመሪያው ስለ እድገት ነው የሚያነሳው። ስለ እድገት ነው እሱ። በጣም አንድ መጽሐፍ ሳነብ በአገልጋይ ህይወት ውስጥ ቀንደኛ ጠላት መቀዛቀዝ ነው። አገልጋይ በጥናትም አገልጋይ የሆነ አገልግሎት የጀመረ ሰሞን የሚያሳየውን እድገት የሚያሳየውን እናንተም ትታዘቡኛላችሁ። የሚያሳየውን እድገት የሚያሳየውን ሪቫይቫል የሚያሳየውን መነሳሳት ከተወሰነ ጊዜ በኋላ ቀስ ቀስ እያለ እያቀዘቀዘው ይመጣል። በቃ የሆነ ቦታ ያቀዘቀዘዋል ይላል እና መንፈሳዊ ቅዝቃዜ ለአገልጋይ ጠላት ከሚሆኑ ነገሮች አንዱ ነው ይላል እና ጳውሎስ የመጀመሪያ የሚነግረው ስለ ማደግ ነው። ማደግህ የምትለዋ ቃል መሰረታዊ ነች። ማደግህ የምትለዋ ቃል መሰረታዊ ነች። ስለ እድገት ነው የሚያወራው። ማደግህ በነገር ሁሉ የመጀመሪያው ቃል ታስታውሳላችሁ አይደል? ምን እንዲሆን እንዲገለጥ። ይህንን አስብ። መቼ? ዘወትር። እነዚህ መሰረታዊ ነገሮች ስለሆኑ ልተንትናቸው። አገልጋይ በህይወት ውስጥ እንደ ነፍስ መህልቅ መያዝ ያለበት ህይወትና አገልግሎቱን ሚዛናዊ ለማድረግ ከፈለገ በሁለንተናዊ መልኩ ማደግ አለበት። ይህንን በጣም አንዳንድ ጊዜ ታውቃላችሁ። እኔ አንድ ጊዜ አንድ ልጅ ወደ ቢሮ መጣች እና ልትከስ የመጣችው የሚያስተምራትን አስተማሪ ነው። መንፈሳዊ ነገር የሚያስተምራትን አስተማሪ ነው። ልትወቅስ መጣች እና ምን አለች? እሱ ባይብል ስተዲውን የሚያስተምር ነው እና እሱ ሁል ጊዜ በመጣ ቁጥር ከዘፍጥረት 5 አንብቡ፣ ከማቴዎስ አንብቡ፣ በዚህ ዓመት ይህን መጽሐፍ ቅዱስ መጨረስ አለብን ብሎ ይመክረናል። እኛ ደግሞ እሱም የሚያነብ ስለመሰለን መጽሐፍ ቅዱሱን በፉክክር ዘፍጥረቱን እስከ ሚልክያስ ደግሞ ማቴዎስን እስከ ራዕይ ሙጥጥ አድርገን ጨረስን። የታዘብነው ነገር ቢኖር ግን እሱ ራሱ አያውቅም። አስቸጋሪ ክስ ነው። እውነቱን ለመናገር ማለት ነው። በጣም አስቸጋሪ ክስ ነው። ምን ቢሆንም እንደ ታናሽ እህታችሁ ከቆጠራችሁ በጌታ ፍቅር እንደ መልእክትም ዛሬ ጸልያችሁ እንደ መልእክተኛም ከቆጠራችሁ እንደ መልእክትም የምትሰሙ ከሆነ ዛሬ የምነግራችሁ አማራጭ የለም ለአገልጋይ ማደግ። አማራጭ የሌለው ህይወት። እንዴት ነው የምናድገው? በሁለንተናዊ መልኩ ትንሽ ዘርዘር ለማድረግ ሙከራ አደርጋለሁ። ሁለንተናዊ መልኩ እንዴት ነው የምናድገው? መንፈሳዊ እድገት ማደግ አለብን። መንፈሳዊ እድገት በጣም እሱን እናገራለሁ። መንፈሳዊ እድገት እኔ ስለለየሁት ነው። ስፒሪቹዋል ግሮዝ የሚለው መንፈሳዊ እድገት ከእግዚአብሔር ጋር ያለን ሪሌሽንሽፕ ማደግ አለብን። አሁን እኔ ብዙ ጊዜ አገልጋይ እንትንም ስልጠናም ካልተመለከተው ጸሎትም ካልተመለከተው ግራ ይገባኛል። ለእኔ ነው ግራ የሚገባኝ። መስበክ ብቻ ነው የሚመለከተን፣ ማስመለክ ብቻ ነው የሚመለከተን፣ ማጸለይ ብቻ ነው የሚመለከተን ብዬ ግራ ይገባኛል። ራሴንም አብረውኝ የሚያገለግሉትን እምወቅስበት ነው። ስፒሪቹዋል ግሮዝ በሰው ህይወት ውስጥ የሚመጣው ከእግዚአብሔር ጋር ያለን ሪሌሽንሽፕ ሲጠብቅ ነው። እንደ አገልጋይ እኛ አስተማሪ ብቻ ሳይሆን ተማሪ ነን፣ ሰባኪ ብቻ ሳይሆን ተሰባኪ ነን። እግዚአብሔር ይመስገን። አሜን። አሳዳጊ ብቻ ሳይሆን አዳጊ ነን። ስለዚህ መንፈሳዊ ሪሌሽንሽፕ ከእግዚአብሔር ጋር ያስፈልገናል። መንፈሳዊ እድገት ብዬ ለየው ለዚህ ነው። ስለዚህ መንፈሳዊ እድገታችን ከእግዚአብሔር ጋር ያለን ሪሌሽንሽፕ በጸሎትም ይሁን በቃልም ይሁን በወርሽፕም ይሁን ጥልቅ የሆነ እድገት ያስፈልጋል። አሜን አሜን። ቀኝ እጆቻችሁን ከፍ አድርጉ። ዘመናችንን የሚበላ አውሬ የተወጋ አሜን።
የኛ ጊዜ በምንም ይባል የአገልጋይ ሰፈር ስለማውቀው በምንም ይባል በአንድ ማኪያቶ 4 ሰዓት ያስፈልጋል። እውነት ውሸት? እውነት ጌታ ምስክር 5 ሰዓት ያስፈልጋል። እኛ አንዱ ጳውሎስ ጢሞቴዎስን በዛ መጥፎ በሆነ አትሞስፌር ውስጥ ህይወትና አገልግሎትን የምታል ማደግ በነገር ሁሉ። ስለዚህ አንዱ እንደው በጣም እንደ መልእክት የምሰሙ ከእግዚአብሔር ጋር ያለን መንፈሳዊ ሪሌሽንሽፕ ማድረግ አለበት። በቃለ እግዚአብሔር በሉት፣ በጸሎት በሉት፣ ወርሺፕ በማድረግ በሉት፣ ከእግዚአብሔር ጋር ልንገናኝባቸው የሚችሉ መንፈሳዊ ነገራችን ማደግ አለበት የሚል ሀሳብ አስቀምጣለሁ። ሁለንተናዊ እድገት ስላለ ሁለተኛው የአእምሮ እድገት ያስፈልገናል። የአእምሮ እድገት እውነቱን ለመናገር የአእምሮ እድገት ያስፈልገናል። ለአገልጋዮች የአእምሮ እድገት ብስለት ያስፈልገናል። በምንድን ነው እሱ አእምሯችንን ልናሳድግ የምንችለው? በትሬኒንግ ሊሆን ይችላል። በስነ መለኮት ትምህርት ቤት ሊሆን ይችላል። አጫጭርና ረጃጅም ኮርሶችን በመውሰድ ሊሆን ይችላል። በማንበብ ሊሆን ይችላል። አእምሯችንን ማሳደግ አለብን። አእምሯችን ያደገ ብዙ ነገሮችን የሚያውቅ መሆን አለበት። እውነቱን ለመናገር በየትኛውም ዳይሜንሽን በየትኛውም ሁኔታ ሙሉ ሆኖ አገልግሎትና ህይወትን ለማመዛዘን አእምሯችን ማደግ አለበት። አንዳንድ ጊዜ እንደዛ አይነት የማያስፈልገን ሁሉ አያስፈልግም ማለት ነው ያስብላል ማለት አገልጋይ ስፍራ ሲታይ። ስለዚህ አእምሯችን ማደግ አለበት። ማደግ በነገር ሁሉ ሲል የሆነ በአንድ ሳይድ አይደለም። እሱ እኮ በጸሎት ብቻ ነው ጎበዝ። ይሄ ያስፈልጋል አይደል? ወይኔ እሱ እኮ በቃ ቃል ስበክ ወይ በቃ ሌላውን ታዩ የሚባል መሆን የለበትም። እግዚአብሔር በሁለንተናዊ መልኩ ያሳድጋል። አሜን አሜን። አእምሯችን በጣም ማደግ አለበት። መንፈሳዊ ህይወታችን ከእግዚአብሔር ጋር ያለው ሪሌሽንሽፕ ማደግ አለበት። ሶስተኛው የምናድግበት እንደ አገልጋይ እኔ እንደው በጣም በቁንጽሉ ሶሻላችን ነው፣ ማህበራዊ ግንኙነታችን ማለት ነው። ከሰዎች ጋር ያለን ማህበራዊ ግንኙነት ሶሻላችን ማደግ አለበት። ካመኑትም ካላመኑትም ጋር ማደግ በነገር ሁሉ ይሁን ማለቱ ጳውሎስ ስፒሪቹዋልም ነው ሜንታልም ነው ደግሞ ሶሻልም ነው፣ በነገር ሁሉ በነገር ሁሉ። ስለዚህ ራስን ዲዘርን ማድረግ ጥሩ ነው። ስለዚህ አንዱ ጳውሎስ በነዛ ሐሰት በተሞሉና ሐሰተኛ ፕራክቲስ በሚደረግበት ኤፌሶን አካባቢ ህይወትና አገልግሎትን ለማመዛዘን በሁሉ ነገር እድገት ማሳየት አለበት። ሜንታሊ መነቀፍ የለብህም። ሶሻሊ መነቀፍ የለብህም። ስፒሪቹዋሊ መነቀፍ የለብህም። ስለዚህ እነዚህን አመጣጠን አንዱ እድገት ነው። ሁለተኛው እንግዲህ እድገት ለምን ይጠቅማል? ለራስ ህይወት ነው። ለራስ ህይወት ይጠቅማል። እግዚአብሔር ይመስገን። ሁለተኛው እንግዲህ እንዲገለጥ የሚለው ቃል ግን እኔን ልቤን ሰንጥቆኛል። እንዲገለጥ የሚለው አይዘዌ የኛ ስንፍና ብርታትም አንድ ጊዜ እግዚአብሔር ከፊት አውጥቶ ሌለ ፊተኛ ስላደረገን ድካምን ብርታትም የተገለጠ ነው። ልንሰውረው አንችልም። እውነቱ ሸት አይሰወርም አይሰወርም። ስለዚህ ማደጉ ብቻ ሳይሆን እንዲገለጥ ነው። ለምንድን ነው ጳውሎስ እንዲገለጥ ተጽዕኖ ፈጣሪነቱ እንዲጨምር? አሁን ይሄን ጀነሬሽን በህብሩና በግሪክ በምናምን ብላችሁ እኔ በቅርብ ጊዜ አንድ በጣም ጃይንት የሆነ ፍጹም የሚባል ወጣት ስትሪክት ነው እና ስልጠና እየሰጧቸው 9 ሰዓት ሻርፕ እዚህ ቤት አለ አልኳቸው። እኔ ማለት ነው ስመጣ እኔ ግቢ ስገባ እሱ 9 ከ20 ነው እንኳን አዳራሽ ልገባ። እሱ ደግሞ 9 ነው፣ ለሱ 9 ሰዓት ነው እና ገብቼ እንትኑስ ትሬኒንጉን ልጀምር ስል እጅ አውጥቶ ጥያቄ አለኝ አለ። እንድማር ከፈለግሽ ይቅርታ ጠይቂ። ለምን 9 ሰዓት ብለሽ ራሱ እዚህ ግቢ የገባሽው 9 ሰዓት ነው አለ። እግዚአብሔር ያትርፈን። አያችሁ፣ ተጽዕኖ ፈጣሪነት ማደግ በነገር ሁሉ ይገለጥ ማለት ለተጽዕኖ ፈጣሪነት ማለት ነው። እባርካችኋለሁ፣ እግዚአብሔር ባሰማራችሁ ሁሉ ለቀጣዩ ጀነሬሽን ተጽዕኖ ፈጣሪ ያርጋችሁ። አሜን። አያችሁ፣ በነገር ሁሉ ማደግህ እንዲገለጥ ማለት ተጽዕኖ ፈጣሪነት እንዲገለጥ፣ በጸሎት ማትታማ፣ በአገልግሎት ማትታማ። እኔ አንዳንዴ ኳይሮቹ በቃ እናንተ አስመላኪ ብቻ ናችሁ ማምለክ አይመለከታችሁ ብለን አጸላዮች በቃ እናንተ አጸላይና ጸሎት አይመለክ የነሱ ቀን ቁጭ በሉ ተነሱ ይሉናል። ራሳቸው ግን አይጸልዩም። እዛ ቁጭ ያሉ ቀን ተራቸው ያሉ ነገር
አስመላኪው እጃንሱ ምናምን ብሎ ያንቆረጥተናል። በደከመ ወገባችን ባረጀ ወገባችን ራሱ አምልኮ የለግዳ አይነሳም እንዴ! ምን አይነት እኮ በጣም እኮ ከባድ አያችሁ። አንዱ አሁን ይሄ ነው እንዲገለጥ ማለት ምንድነው? ተጽዕኖ እንዲፈጥር ጸሎት፣ የጸሎት ልክ፣ የአምልኮ ልክ፣ የቅድስና ልክ፣ እግዚአብሔርን የመፍራት ልክ፣ የመኖር ልክ፣ ከእግዚአብሔር ጋር ያለን ግንኙነት ሊሆን ይችላል፣ ሜንታሊ ሊሆን ይችላል፣ ሶሻላችን ሊሆን ይችላል። በሌሎች ህይወት ውስጥ ተጽዕኖ እንዲፈጥር እግዚአብሔር ይመስገን። እኔ አሁን ባርኮት አለኝ። እግዚአብሔር ባሰመረላችሁ መስመርና በወሰነላችሁ ጊዜ ለትውልድ አሻራ የሚሆን ተጽዕኖ ፈጣሪ ያርጋችሁ። አሜን። ይሄ ተጽዕኖ የፓስተሬ ነው የምትባሉ ማለት ይሄ ተጽዕኖ እኮ ያሳደገኝ ወንጌላዊ የሚያስብል። ስለዚህ ህይወትና ሚዛናዊነትን ለመጠበቅ ጳውሎስ ማደግ በነገር ሁሉ ለሌሎች ምን እንዲገለጥ ማለት በሌሎች ላይ ኢንፍሉዌንስ እንዲያደርግ ተጽዕኖ እንዲያደርግ ማለት የሚኮንን ህይወት የሚኮንን አገልግሎት እንዲኖር እንዲገለጥ ብሎ ሶስተኛው ቀጣይነት ያልኩት ይሄንን ነው። ጳውሎስ ያለው እቺን ቃል እስቲ አብረን እንያታለን። ይህንን አስብ ብሎ ይህንን አዝወትር አታቋርጠው። የሆነ ጊዜ እኮ በጣም አይልም እሱን ግን ያቀዘቀዘው አትባል። ይህንን ማደግን ሁሉ በነገር ሁሉ እንዲገለጥ ይህንን ዘወትር አስበው፣ ይህንን ዘወትር አድርገው። እንዳትቆም እንዳትቀዘቅዝ፣ ወደፊት እየሄድ ከኋላ የምታስከትል ሁን። ስለዚህ ህይወትና አገልግሎትን ሚዛናዊ ለማድረግ በዚች 15 በተባለችው በምዕራፍ 4 ቁጥር 15 ላይ ጳውሎስ 3 መሰረታዊ ነገርን ለጢሞቴዎስ ይነግረዋል። በሁለንተናዊ ነገር እደግ፣ ሁለንተናዊ በሆነ መልኩ። ሁለተኛስ ማደግ ደግሞ የሚደበቅ ስላልሆነ ምን በል ለሰው ሁሉ እንዲገለጥ ተጽዕኖ ፈጣሪ እንድትሆን። ከዛ ይህንን ደግሞ ዘወትር ምን አድርገው አስበው፣ ሜዲቴት አድርገው አስቀጥለው እና ነገሮቻችሁ ይቀጥሉ። አሜን አሜን አትሉ? አሜን። አሁን ከዚህ ውጪ የት በረከት ታገኛላችሁ? እግዚአብሔር ነገሮቻችሁን ያስቀጥላል። አሜን አሜን አሜን። የሆነ ነበር አያስጠላችሁ? አቤት አጋንንት ሲያወጣ ነበረ፣ አቤት እንትን ሲያል ነበረ፣ የሆነ ነገር እኮ ያኔ እኮ ነበረ ከሚባል ህይወት እግዚአብሔር ያድን። አሜን። አያችሁ? ይሄንን ዘወትር ምን አድርገው አስበው፣ ዘወትር ምን አድርገው ህይወትና የአገልግሎት ሚዛናዊነታችንን እንዴት እናስጠብቅ? እድገት፣ መገለጥና ቀጣይነት በአገልግሎት ውስጥ ወሳኝ ነው። ሁለተኛውን ተናግሬ ጨርሳለሁ። ሁለተኛው በጣም መሰረታዊ ነገርን ጳውሎስ ያነሳል። ህይወትንና ትምህርትን ለምን እንዳገናኘው ለራስህ ከዛስ ለትምህርትህ እስቲ ተጠንቀቅ በሉ። ተጠንቀቅ አይዘወይ ስለ ትምህርት የሆነ ጊዜ አጥንቼ ነበር። መጽሐፍ ቅዱስ ላይ ያሉ ትምህርቶች ነው ሁላችሁም እንደምታጠኑት ተስፋ አደርጋለሁ። እና በጣም ብዙ ትምህርቶች አገኘሁ። እነ በለዓም ትምህርት እዚህ ላቷል፣ እነ ባላቅ ትምህርት አይደል፣ እነ ማዕት ትምህርቶች አሉ። ከዛ ውስጥ እንግዲህ ከብዙ ትምህርቶች መካከል የሰውን ህይወት ራስንም ሌሎችንም የሚቀርጽ ደግሞ ጤናማ ትምህርት በመጽሐፍ ቅዱስ እንዳለ ላሳስባችሁ እወዳለሁ። ሌላው ሁለተኛው እንግዲህ ጳውሎስ የሚያነሳው ራስን ህይወትንና አስተምሮን ትምህርትን ነው እና ትንሽ ስለ ትምህርት ልናገር፣ ትንሽ ጥቂት ነገር ስለ ትምህርት ልናገርና ከዛ አጠቃልላለሁ ማለት ነው። በመጽሐፍ ቅዱስ ዘመን የነበሩ አስተምሮች ነበሩ። በጌታችን በኢየሱስ ክርስቶስም ዘመን ነበረ። እንዲሁም ደግሞ በሐዋርያትም ዘመን ነበረ። ጌታችን ኢየሱስ ክርስቶስ በነበረበት ዘመን በጣም አስገራሚ ከሆኑ ትምህርቶች የሰው ስርዓት ትምህርት የሚባላል። የሰው ስርዓት ትምህርት እና አንዳንድ ጊዜ ይፈራሉ ቸርች ውስጥ በሰው ስርዓት የተቀመሩ ትምህርቶች ነበሩ እና ጌታችን ኢየሱስ ክርስቶስ በመጣ ጊዜ ማቴዎስ ወንጌል ምዕራፍ 15 ቁጥር 9 ላይ እንደ ሰው ስርዓት ትምህርት እየተማሩ በከንቱ ምን ያደርጉኛል? ያመልኩኛል። እና በሰው አይምሮ በሰው ቀመር የተሰሩ ትምህርቶች ነበሩ፣ ከጌታችን ከኢየሱስ ክርስቶስ ህይወት ጋራ የማያነካኩ ማለት ነው።
እና እግዚአብሔር ይሰውረን። አሜን። እቺስ አገልጋይ እኮ ከባድ አይደል? ወደ ክርስቶስ የማያጠጋጋ በሰው ቀመር በሰው ካልኩሌሽን የተሰሯል። አሁን እኔ ስሰማ ማለት ነው ብዙ አገልጋይ ስትጋብዙ ትሰሙ የለ ኮርኳሪ መዝሙሮች ተለይተዋል። ህዝብን እንትን የሚያሉ አሁን ምን እንላለን እንደቀድሞ እሱ የለበትም እርግጠኛውን ስነግርህ፣ ግን ኮርኳሪ በአንድ ጊዜ ሰውን ብድግ የሚያደርጉ በእነዚህ በጣም ቱር እያደረጉ በሚያስመልኩት አደራ ከዘማሪ ጋር እንዳታጣሉ፣ ግን ተለይተዋል። ቀመር ተሰርቶላቸው እግዚአብሔር በሰው ቀመር የተቀመረውን በእኔ ያፈርሳል ካላቸው አሜን በርሱ። አሜን። ያፈርስ ምትስ በማለት ስብከቶችም ተለይተዋል። ቤቱ ጋር ብዙ አሜንታ እንዳላቸው እነዚህ ቱር አርጊዎቹ ለይተዋል። እና ችግር የለም ቁጭ ብድግ እናደርገዋለን ይላሉ። ከእውነት እኮ ነው የምላችሁ። አሁን ይሄ እኮ እኛ ያለንበት ዘመንም ካላስተሳችሁ በጣም ከባድ። ያው እኛ ብዙ አገልጋይ የምትጋብዙና ካላችሁ ተለይተዋል። ጥቅሶቹ ግን አልነግራችሁም ለእናንተ ለምን በጎ ሕሊናችሁ ተነሳል። ግን ተለይተዋል። በቃ ሰው ቆሞ እንደዚህ የሚላቸው ስብከቶች ተለይተዋል። መዝሙሮች ተለይተዋል። በቀመር እና እናንጫጫዋለን ይላሉ። የማኪያቱ ቶ እናንጫጫዋለን። አንተ እኮ ጸልየህ ምን ብለህ የጊዜው መልእክቱ ነው ብለህ ለዛውም ግማሽ ሰው አሜን ሳይልህ ሰዓት እያየብህ ሰዓት አላያችሁብኝ ማለት እያየብህ አመጣህ መጥተህ እኮ የእሱን ያህል አሜንታ የለም። ብድግ ያደረጉታል። አንተ ሰርተውታል። እና ቀኝ እጆቻችሁን ከፋል። ይህ አገልጋይ ጉባኤ የሰው ስራ ማለት ነው። የሰው ቀመር በኢየሱስ ስም ይፍረስ። አሜን። አይተወይ ጥሩ ስብከት በአሜንታ የለም። እውነት ውሸት? እውነት ነው። በአሜንታ አይለም። በፍጹም የማይለካውን ታሪክ ነገርኳችሁ። ጨመር ካለኳችሁ ደግሞ አንድ 10-20 ሰው ደባልቀው ይወስዳሉ ጉባኤ መሀል። ትንሽ ጨመር ሳረግላችሁ ደግሞ እነዚህ ብድግ የሚያስደርጉ አውቀው 3-4ቱ ብድግ ይልላቸዋል። ከዛ ይሄ ነገር እንዴት ነው ብሎ 10-15ቱ አያችሁ። እስከዚህ ድረስ ስለደረስን እና ጌታ ኢየሱስ ክርስቶስ በዛን ጊዜ የነበሩት ከትክክለኛው ዶክትሪን ውጪ የሰው ስርዓት የሆኑ ነገር ነበረ እና በቃ የሰው ስርዓት የሆነ ትምህርትን በከንቱ ያመልኩኛልና እግዚአብሔር ከንቱን አምልኮ ያደርጋል። አሜን። ሁለተኛው በጣም ከገረመኝ ትምህርት እንግዲህ የፈሪሳውያንና የሰዱቃውያን ትምህርት ነው። ታውቃላችሁ በጣም አደገኛ ትምህርት ነው። ይሄ ደግሞ አደገኛ እንደሆነ መቼስ እናንተ በደንብ የፈሪሳዊን ባህሪ ታውቃላችሁ። ጌታችን ኢየሱስ ክርስቶስ በማቴዎስ ወንጌል 23 ላይ ካራክተራቸውን ጠቅሷል። ግን የፈሪሳውያን ትምህርት ማቴዎስ ወንጌል ምዕራፍ 16 ማግኘት ትችላላችሁ። ቁጥር አይን ነገር በጣም ስላስቸገረ 17 ላይ ጠቅሶ ከተሳሳተ አደራችሁ። የፈሪሳውያን ትምህርት ምንድን ነው? ማስመሰል። እሱን እንደው እጃችሁን ከፍ አርጉዳ እንምታው እስቲ። ከኢትዮጵያ ቤተክርስቲያን ላይ የተመታ ይሁን በሉልኝ እስቲ። የተመታ ይሁን እንትን ይሄ ሂፖክሪት አይደል የሚባሉት? እንትን አንዳንድ ተዋናዮች ኢንተርቪው ሲደረግላቸው ያስረዳሉ ለህዝቡ። ቤተክርስቲያን መሳለም አቃተን፣ አንተ ሚስትህን ለምን ተውካት፣ አንተማ ምናምን ይላሉ። የሚተውኑትን እያዩ ማለት ነው። ሰዎች የሚተውኑትን እያዩ እኔ ጨዋ ነኝ፣ ባለትዳር ነኝ፣ ያንን እኮ ለመተወን ነው ብዬ አስረዳለሁ። እኔ በጣም ሀምብል ሰው ነኝ፣ ትዕቢተኛ ያደረገኝ እዛ እንትኑ ላይ የተጻፈው ገጸ ባህሪ ነው ይላሉ። ምክንያቱም ያልሆናችሁትን ሆናችሁ የሚያሳይ ማለት ነው። የፈሪሳውያን ትምህርት ታውቃላችሁ፣ ከሚናገሩት ከሚያስተምሩት ምንም አይነኩትም። እነሱ ስጡ ይላሉ፣ አይሰጡም። ተቀደሱ ይላሉ፣ አይቀደሱም። ጸልዩ ይላሉ፣ አይጸልዩም። ኑ ይላሉ፣ እነሱ አይመጡም። ጾም ጸሎት ያዛሉ፣ እነሱ አይመጡም። ታዲያ ቀኝ እጅ ከፍ ብሎ ብንወጋው በህንድኛ እኛንን ከተመለከተ እንደው ከተመለከተ አማርኛ አይደለም በህንድኛ የፈሪሳውያን ትምህርት ማለት ነው። መንፈስ ቅዱስ ይወቅሳል።
እና የፈሪሳውያን ትምህርት የማስመሰል ትምህርት ቶራው ምን ከዚህ አንድ እንኳን አይነኩም አለ ጌታ ኢየሱስ። ሶስተኛውና በጣም አደገኛ ትምህርት አለ። ስለ ትምህርት አውርቼ አጠቃልላለሁ። ሶስተኛው ትምህርት የአጋንንት ትምህርት። የአጋንንት ትምህርት እንዳለ ግን መዘንጋት የለብንም። እንደ መሪ፣ እንደ ወንጌላዊ፣ እንደ አስተማሪ፣ እንደ አገልጋይ ማንሳት በጣም አደገኛ ነው። አጋንንት ትምህርት። እሺ፣ አጋንንት ትምህርት ጳውሎስ የጻፈው ነው። አንደኛ ጢሞቴዎስ ምዕራፍ 4:2 ሃይማኖትን ያስገዳል። ስር የሚነቅል ነው። ይሄኛው ደግሞ በቃ ስር የሚነቅል ትምህርት በመጽሐፍ ቅዱስ ሃይማኖትን ያስገዳል። በዚህ ዘመን ትንሽ እንደው አፕሊኬሽኑን እንስራ። በጣም እኮ አደገኛ አጋንንት ትምህርቶች ትዳር ለማፍረስ የሚጠቅሱ ትምህርቶች አይገርማችሁ? ሰውን ዝሙት ለማሰራት የሚጠቀሱ ጥቅሶች። አሁን እንዲሁ ሰው በጣም ተጨንቆ ዮሴፍ አላወቃትም አወቃት የሚለው ጥቅስ ለዝሙት ሲጠቀስ በእኛ ዘመን በጣም እኮ ነው የሚያስፈራው። መኃልየ ዘሰሎሞን በዜማ ቢባል ዘፈን ነው የሚል ጀነሬሽን ወድሻለሁ ከእልፍ የተመረጠ ነው የሚለው ዜማ ብትጨምሩበት ዘፈን ነው የሚል ጀነሬሽን ይዘን እያገለገለ ከስር የሚመጣ እነዚህ አሁን የአጋንንት ትምህርት፣ የፈሪሳውያን ትምህርት ኧረ የነበለዓምም አለማት ነው። እኔ እንደው ለዚሁ ብዬ ነው እንደዚህ ትምህርት ተቀርጾላቸው ባይመጡም ሲስተማቸው ግን እንዳለ ላረጋግጥላችሁ ወዳለው እግዚአብሔር ሃይማኖትን የሚያስክድ የአጋንንትን ትምህርት ይውጋል። አሜን አሜን አሜን። ስለዚህ ጳውሎስ ለራስህና ለትምህርት ተጠንቀቅ ያለው ለምንድን ነው? ራሱ ጢሞቴዎስ የሚቀረጽበት ትምህርት ማለት ነው። ራሱ ህይወቱን የሚቀርጽበት ትምህርት ማለት ነው። ይሄ ትምህርት ምን አይነት ትምህርት ነው ካላችሁ ህይወት የሚገኝበት እግዚአብሔርን ለመምሰል የሚያጠጋጋ ትምህርት። እግዚአብሔር አፋችሁን ይሙላ። አሜን። ትምህርታችሁ ሁሉ ማለት ነው። ይሄ ትምህርት ህይወትን ለማግኘት የሚጠቅም ህይወት የሚገኝበት እግዚአብሔር ይመስገን። መቼስ ስብከታችን ህይወት ይኑረው፣ ባርኮታ ላይ ትምህርታችን ህይወት ይኑረው፣ ህይወት የሚገኝባቸው እና ጳውሎስ ለቲቶ ትዝ ይላችኋል ኤጲስቆጶስ እንዲመርጥ ከነገረው ነገር አንዱ ህይወት የሚገኝበት ትምህርትን ደግሞ ለመምከር ተቃዋሚዎችንም ለመውቀስ ይችል ዘንድ እንደተማረው በታመነ ቃል ምን ይበል ይጽና። ምን የሚገኝበት ትምህርት? ህይወት የሚገኝበት ትምህርት በዚህ የታመነ ቃል ላይ ይጽና። ለምን? ኤጲስቆጶስ ስለሆነ በዚህ ቃል ውስጥ ጸንቶ ራሱን ከቀረጸ ሌሎችን መውቀስና ሌሎችን ማስተማር ይችላል። ከትምህርቶች ሁሉ ምርጥ ትምህርት መጽሐፍ ቅዱስ ላይ ህይወት የሚገኝበት ትምህርት፣ እግዚአብሔርን ለመምሰል የሚያጠጋጋ ትምህርት፣ የሚያጠጋጋ ስብከት፣ የሚያጠጋጋ ትንቢት፣ የሚያጠጋጉ መዝሙሮች ይብዙልን። አሜን። ህይወትና አገልግሎት ሚዛናዊ የሚሆነው እሱ ስለሆነ ህይወት የሚገኝበት ትምህርት ለህይወት ይጠቅማል። ሁለተኛው ለሌሎች ሰዎች ስታስተምራቸው ለትምህርት ተጠንቀቅ ያለ ቲቶ 2:1 ላይ አንተ ግን ህይወት ለሚገኝበት ትምህርት የሚገባውን ነገር ተናገር። ህይወት የሚገኝበትን ትምህርት ነው። አሁን አንዳንድ ጊዜ እኛም እኮ ግራ ገባል። አዳራሻችን ባዶ እንዳይሆን አዳራሽ የሚሞላባቸውን ነገሮች አንዳንዶቹን በስሱ ለማስገባት ሙከራ እናደርግ ስለተቸገርን እውነቱን ለመናገር ምን እናደርግ በጣም አደገኛ ቢሆንም ግን ዛሬ መልእክት አለ። ከ12 እንኳን ኢየሱስ አንድ ፎርሾታል። ከ5 ገበያ 12 ቀርቶታል። ህይወት የሚገኝበት ነገር በመናገር ብቻ ይለያል። ስለዚህ በጣም ብዙ ተጨንቀን ህይወት ከሚገኝበት አስተምሮ ህይወት ከሚገኝበት ወንጌል ፈቀቅ ከምንል የጠሩ ጥቂት ሰዎች መንግስተ ሰማያት ብናገኛቸው ይሻላል። አሜን። ስለዚህ ህይወትና አገልግሎት ሚዛናዊ እንዲሆኑ ጳውሎስ ጢሞቴዎስን የመከረው ምክር ይሄ ነው። ህይወት የሚገኝበት ትምህርት ላይ ጽና። እሱን ብቻ ሳይሆን ደግሞ ህይወት የሚገኝበትን ነገር ለሌሎች ምን አድርግ። ህይወታችንና አገልግሎታችን ሚዛናዊ እንዲሆን እድገት፣ መገለጥና ቀጣይነት በህይወታችን ወሳኝ አለው። ህይወትና አገልግሎታችን ሚዛናዊ እንዲሆን ደግሞ ለራሳችንም ለሌሎችም ትምህርት ምን አለው? ወሳኝነት አለው። በዘመናችን ሁሉ
ከዚህ ትክክለኛ ዶክትሪን ከዚህ ትክክለኛ አስተምሮ ፈቀቅ እንዳንል ጌታ ይርዳል። አሜን። እዛ ቁጭ እንዳላችሁ ፈቃደኛ ከሆናችሁ እጃችንን ወደ ሰማይ አምላክ ወደ እግዚአብሔር አንስተን እንጸልያለን። ቅዱስ አምላካችን ልዑል እግዚአብሔር ሆይ እናመሰግናለን። አሜን። አገልጋይ ስለሆንን አንተ ላይ አናድግም፣ እንድታሳድገን ነው የምንለምነው። አሜን። ብዙ ዓመት ስላገለገልን በቃ ልንል አንችልም። እየተማርን እያደግን ነው ህይወትና አገልግሎታችንን የምናስቀጥለው። ዛሬም ደግሞ በታላቅ ትህትና እንለምንሃለን። እግዚአብሔር ሆይ በመጣልን የህይወት ቃል ራሳችንን እንድናይ በህይወታችን እድገት እንዲኖር ለሌሎች ተጽዕኖ ለመፍጠር የተገለጠ ህይወት የተገለጠ ኑሮ እንዲኖረን ደግሞ የሆነ መስመር ላይ ሄደን ከሆነ ዓመታት በኋላ እንዳንቆም ቀጣይነት ያለው ህይወትና አገልግሎት እንዲኖረን እንድትረዳን ይህንን በዚህ ስብሰባ በዚህ ቀን ነው የምንለምነን። አሜን። እርዳን ጌታ። አሜን። እውነት እርዳን። አሜን። እንድናድግ እርዳን። አሜን። ተጽዕኖ ለመፍጠር ለሌሎች በህይወት ለመገለጥ እርዳን። አሜን። ደግሞ የሆነ ዘመን ሄደን እንዳንቆም ቀጣይነት ያለው ህይወትና አገልግሎት እንዲኖረን እርዳን። አሜን። በዚህ ቃል እውነት እንድትባርከን በታላቅ ትህትና እንለምንሃለን። አሜን። አይኖቻችን ይከፈቱ። አሜን። ጌታ ሆይ ደግሞ እንለምንሃለን። ራስህን ለትምህርትህን ተጠንቀቅ፣ በዚህም ጽና። ይገርማችሁ በዚህ ደግሞ ምን አድርግ ያለ ጽና እንዳለው እግዚአብሔር ሆይ በትክክለኛ አስተምሮ በትክክለኛ ዶክትሪ ላይ ጸንተን በተቀረጸ ህይወት የተቀረጸ ትውልድ ማገልገል እንድንችል ለትምህርታችንም ለራሳችንም እንድንጠነቀቅ እንድትረዳን በኢየሱስ ስም እንለምንሃለን። አሜን። አንድ ነገር እንለምንሃለን። ሁል ጊዜ በህዝብ ፊት በቆምን ጊዜ ለመስበክም ለማስተማርም ለመምራትም ለማገልገልም በቆምን ጊዜ ሁል ጊዜ ከአንደበታችን የሚወጣው ህይወት የሚገኝበት ነገር እንዲሆን በኢየሱስ ስም እንለምንሃለን። አሜን። በሌሎች ሰዎች ውስጥ ህይወት የሚፈጥር በሌሎች ህይወት ውስጥ ተጽዕኖ የሚፈጥር ህይወት የሚገኝበትን ነገር መናገር እንድንችል በሱም ደግሞ መኖር እንድንችል እንድትረዳን በኢየሱስ ስም እንለምንሃለን። አሜን። ይህ ደግሞ ስለሚሆንልን ስምህ ይባረክ። አሜን። ሚዛናችንን ጠብቀን ኖረን አገልግለንህ እንድናልፍ እርዳን። አሜን። ወደ ልብህ ሀሳብ ወደ ልብህ ፈቃድ ወደ ልብህ አጀንዳ እንድትስበን በኢየሱስ ስም እንለምንሃለን። አሜን። ዳዊት እግዚአብሔር በሰጠው በራሱ ዘመን የእግዚአብሔርን ሀሳብ ካገለገለ በኋላ አንቀላፋ ተብሎ በቃል እንደተጻፈ ዛሬ ተብሎ ቀን ሲጠራ በእያንዳንዱ ቀን ስለኛ ስለ ሴቶች ልጆች በዚህ ስላሉ ስለተከበሩ ወንዶች ልጆች እማልዳለሁ። ዛሬ ተብሎ ቀን ሲጠራ በእያንዳንዱ ቀን እግዚአብሔር ሆይ ሀሳብህን ፈቃድህን አገልግለን እንድናልፍ እርዳን። አሜን። ቀን ሳለ የአባቴን ፈቃድ ላደርግ ይገባኛል፣ ማንም ሊሰራባት የማይችል ሌሊት ትመጣለች እንዳለ ልጅህ ቀን ሳለ ምቹ ጊዜ ሳለ በትጋት እግዚአብሔር ሆይ በኢየሱስ ክርስቶስ ስም አንተን ማገልገል ይሆንልን። አሜን። ዘመናችንን ከሚያዋክል ዘመናችንን ከሚበላ ሚዛናችንን ጌታ እግዚአብሔር ሆይ ከማያስጠብቁ ነገሮች እንድታርቀን በኢየሱስ ስም እንለምንሃለን። አሜን። በትውልዳችን ውስጥ ተጽዕኖ ፈጥረን አገልግለን እንድናልፍ እርዳን። አሜን። ለነበረን ጊዜና ሰዓት ክብር ላንተ ይሁን። አሜን። እንወድሃለን፣ አሜን። እናመሰግንሃለን፣ አሜን። እናከብርሃለን። አሜን። በኢየሱስ ስም አሜን። አሜን። ክብር ለአምላካችን ይሁን። አሜን።